እሺ ተመልካቾች እንዴት ናችሁ? ከሰዎች ጋር ስናወራ ኢኮኖሚክስን በጣም ትልቅ አድርጎ የማሰብ አይነት ልምዶች አሉ። በጣም ትልልቅ ሐሳብ የፖሊሲ ሐሳብ እንደሆነ ማሰብ እና ለመረዳት በጣም ብዙ አስቸጋሪ እንደሆነ የማሰብ አይነት ሁኔታዎች ይመለከታሉ። ነገር ግን ያው እንደሷ ባህሪ ቢኖርም ደግሞ በሰዎች ኑሮ ውስጥ የሚገለጽ ትክክለኛ ትምህርትን ቢኖር ኢኮኖሚክስ ነው እና ለዚህ ብዙ ማስረጃዎችን መናገር ይቻላል። ከዚህ መካከል አንድ መጽሐፍ ይዤላችሁ መጥቻለሁ። ትልልቅ የኢኮኖሚ ሐሳቦችን በትንንሽ ጉዳዮች በየዕለት ኑሮዎች ውስጥ ለመግለጽ የሞከረ አንድ መጽሐፍ አለ እና ዘ አንደርከቨር ኢኮኖሚስት ነው የሚባለው። ምናልባት ሚስጥራዊ ኢኮኖሚስት ልትሉት ትችላላችሁ። የእንግሊዛዊ ኢኮኖሚስትና ጋዜጠኛ የሆነው ቲም ሃርፎርድ ነው የጻፈው ይህን መጽሐፍ። አብስትራክት የሚመስሉ ሐሳቦችን በመደበኛ ህይወቶቻችን ላይ እንዴት ኤክስፒሪየንስ ማድረግ እንችላለን የሚል ሐሳብ ነው የተገለጸበት። በየቀኑ ህይወታችን ስንመለከተው ብዙ በኢኮኖሚክስ ቃላቶች መገለጽ የሚችል ነው እና 2006 ላይ የተጻፈ ነው። የቢቢሲ ጋዜጠኛም ነው ደግሞ ኢኮኖሚስትም ነው ቲም ሃርፎርድ። የተወሰኑ ሐሳቦችን ገልጿል። አንደኛው ምንድን ነው? እጥረት ኃይልን ይገድባል የሚል ሐሳብ አለበት። አሁን አንዳንዴ ከፍተኛ ዋጋ እንድትከፍሉ ትጠየቃላችሁ እና ይሄ ከፍተኛ ክፈሉ የምትባሉት ዋጋ የምርቱን ጥራት ብቻ የሚያሳይ አይደለም። አንዳንዴ ሻጮች የሚቆጣጠሩት በቃ ስትራቴጂክ አቅም ሲኖራቸው የሚፈጥሩባችሁ ነው። ለምሳሌ በቀላሉ እሱ በየሱፐርማርኬት በባቡር አካባቢ ላይ ምናምን የገለጻችኋሉ። ግን ብዙዎቻችሁ ተመልክታችሁ ሊሆን የሚችለው ለምሳሌ አየር መንገድ ውስጥ ቡና በጣም ውድ ነው የሚሆነው። አሁን ቡናው ምንም የተለየ የሚያደርገው ጉዳይ የለም እኮ። ግን አየር መንገድ ውስጥ ያለው የቡና አማራጭ አንድ ሻጭ ሊሆን ይችላል፣ ወይ ደግሞ ሁለት ሻጮች ብቻ፣ ወይ ደግሞ አንድ ሻጭ ብቻ ሊሆን ይችላል። አሁን የተለየ ቡና ሆኖ ሳይሆን የቦታ ጉዳይ ነው እና የምርጫ እጥረት መኖሩ ነው። በቃ ሌላ የቡና አማራጭ ከሌላችሁ ውድ ትከፍላላችሁ ማለት። ከዛ ደግሞ እናንተ ያላችሁበት ውጥረትም በቀላሉ እንድትገዙት ያደርጋል። ጊዜ የሌለው ሌሎች ምርጫዎችን መፈለግ የማትችሉበት። ሁለተኛ ለሻጮቹ የፉክክር ሁኔታ አነስተኛ ነው፣ ከማንም ጋር አይፎካከሩም። ስለዚህ ፕራይስ ሴት ማድረግ ይችላሉ። ይሄንን ኃይል የሚፈጥረው እጥረት ነው የሚል ሐሳብ ነው። አንዳንዴ ከዚህ ቪክቲም ላለመሆን ራሳችሁ መጠበቅ ይኖርባችኋል። አማራጮችን መውሰድ ልክ እጥረት የተከሰተበት ላይ ያለ ዋጋ ትክክለኛ ጥራትን ያሳያል ብሎ የማመን አይነት ልምዶች መኖር የለባችሁም። እሱን ለማለት ነው። አንዳንዴ ደግሞ የዋጋ መለያየት አለ። ዋጋ መለያየት ምን በማድረግ በቃ የፍላጎትን ለመከፋፈል የሚሞከርባቸው ሁኔታዎች ትመለከታላችሁ። አንዳንዴ ወይ ደግሞ አምራቾችም አገልግሎት ሰጪዎችም ብዙ ጊዜ ኦፍኮርስ አላቸው ከተጠቃሚዎች በላይ በጣም በቂ መረጃ ይዛሉ። ስለዚህ ገዢን እነሱ ትክክለኛ ውሳኔ እንዳይወስን ሊያደርጉት ይችላሉ። ለምሳሌ አንዳንዴ ተመልክታችኋል። ታላቅ ቅናሽ ተብሎ በጣም ከፍተኛ ቅናሽ ፐርሰንት የተጻፈበት ሄዳችሁ ትገዛላችሁ። በፍጹም ከስረው ሊሸጡላችሁ አይችሉም። ደግሞ ኢቭንም ላይቀንሱላችሁም ይችላሉ። ግን ታላቅ ቅናሽ የሚለው ሳይኮሎጂ ግን ሄዳችሁ እንድትገዙ ያደርጋችኋል። አንዳንድ ፓኬጅ ያቀርቡላችኋል። ይሄን ሶስቱን አንድ ላይ ከገዛ አራቱን ከገዛ ይሄን የምትጠቀም ከሆነ ዋጋው ይዝን ያለው ትባላላችሁ። ግን እነሱ ፕሮፊት ማርጂናቸውን ጠብቀው ነው ለእናንተ የሚሸጡላችሁ። ፓኬጅ ሲሆን እናንተን ኢንተረስቲንግ እንዲያደርጋችሁ ነው። ታላቅ ቅናሽ የሚለው እንዲሰባችሁ እኮ ነው። ምናልባት አንድ ለገዛ ሁለት ደግሞ የሚባለም ሳይኮሎጂ ሊመጣ ይችላል። ሁለት ለገዛ ሶስት ነጣጥላችሁ ብትመለከቱ እሱ እያተረፈው ነው። ግን ምን እያደረገው ነው? ፍላጎትን እየከፋፈለባችሁ ነው። አንዳንዴ የደንበኝነት የአባልነት የተባለ እየተከፋፈለ ማለት ነው። አሁን የቢዝነስ ሰዎች የሚያሸንፉት ምን እያደረጉ ነው? ፍላጎትን እየከፋፈሉት እንጂ አንድ ዋጋ እያቀረቡላችሁ አይደለም። ስለዚህ ይሄንን ስትራቴጂ በደንብ መረዳት ተፈልገ። ይሄም ኢኮኖሚክስ ነው። አንዳንዴ ደግሞ ይሄ ኤክስተርናሊቲስ የሚባላል በኢኮኖሚክስ የተደበቀ ወጪና ትርፍን ቼክ ልታደርጉ። ኤክስተርናሊቲ ማለት ምን ማለት ነው? አንድ የምታደርጉት ነገር ሌላ የሚፈጥረው ተጽዕኖ ማለት ነው። ኤክስተርናሊቲ በተለይ ይሄ የማህበራዊ አገልግሎት ስትጠቀሙ ትክክለኛ ዋጋ ካልተከፈለ ገበያ እንደሚወድቅ ነው የሚጠበቀው አይደለም። ነገር ግን ኤክስተርናሊቲ በአብዛኛው የሚለመደው ምንድን ብክነት፣ በቃ መጨናነቅ፣ ምናልባት ጫጫታ ሊሆን ይችላል። እነዚህ በሙሉ ኤክስተርናሊቲ ናቸው ተብሎ ነው የሚታሰቡት። ለምሳሌ አንድ ሰው የራሱን ቢዝነስ ለመስራት ብሎ ከፍተኛ ድምፅ ያለው ሞንታርቦ ማስታወቂያ ቢለቅ ብላችሁ ብታስቡ ለሰውየው ማስታወቂያን እየለቀቀ ግን እኔን እየረበሸኝ ነው። መንገደኛውን ሰው እየረበሸ ነው።
ስለዚህ የተደበቀ ትርፍና ኪሳራ እየተከናወነ ነው እዚህ ውስጥ ማለት ነው። እሱ ያተረፈ ነው፣ እኔ ግን እየከሰርኩ ነው። ይህንን ማን ነው የሚዳኘው ነው? የግለሰቦችን ማበረታቻ ሊያጠፋ ይችላል። መንግስት ነው ብዙ ጊዜ መሀል ላይ የሆነ የሚዳኘው። ይህንን ቅጣት ክፍያ መክፈል አለባችሁ የሚለው ለምንድን ነው? በታክስ በኩል ለሌሎቹ ይሄ ቪክቲም ለሚሆኑ ሰዎች አገልግሎት ለማቅረብ የሚደረጉ ናቸው፣ ማበረታቻዎችን ለማምጣት። ለምሳሌ የተጨናነቀ መንገድ ላይ አንድ ሹፌር በተጨናነቀ መንገድ ላይ ቢገባ ብላችሁ አስቡ። ቢገባ እሱ የሚያስበው ምንድን ነው? የተጨናነቀ መንገድ ላይ አብሮ መጥቶ ገባ፣ መኪናውን ይዞ ገባ። እሱ የሚያስበው ነዳጁ ስለማለቁ ነው፣ ጎማው ስለመጨነቁ ነው፣ ጊዜው ስለተቃጠለበት ነው የሚያስበው። ነገር ግን እሱ ተጨማሪ መጨናነቁ ስለገባ መንገድ ዘግቶ እኛ የምንጎዳውን ግን እሱ ላይቆጥር ይችላል። ሌላው ሰው የሚጎዳውን ላይቆጥር ይችላል። ሌላው እንዲጨናነቅ እኮ አድርጓል። ክላስ እየነፋ ሌሎች ድምፆች እንዲበከሉ ምናምን እኮ አድርጓል። ማህበረሰባዊ ችግር እኮ ፈጥሯል። እሱ ለፈጠረው ችግር መክፈል አለበት። እኔ ለተግላላሁበት ደግሞ ልደጎም ይገባል ነው ጨዋታው። አንዳንድ ሀገራቶች የመጨናነቅ ታክስ የሚያስከፍሉ ሀገራቶች አሉ። በከተሞች ላይ የለንደን እንግሊዝ በለንደን ከተሞች ላይ ሲንጋፖርም በነ ሲሲቲ ካሜራዎቹ ታርጋዎቹን እያዩ የገቡበትን ሰዓት እየተመለከቱ ክፍያዎችን፣ ቅጣቶችን ይልካሉ። ግን የሚጨናነቅበት መንገድ በቃ ሰዓት አለው። ለምሳሌ አዲስ አበባ ውስጥ የምትመለከቱ ከሆነ የሆኑ የስራ መውጫና መግቢያ ሰዓት የሚጨናነቁ ቦታዎች አሉ። በሚጨናነቁበት ቦታዎች ላይ መኪናን ያስገቡ ሰዎች እንደ መቅጣት ብላችሁ ልታስቡት ትችላላችሁ። መጨናነቅ በመፈጠሩ ጠቅላላ ከተማ ውስጥ ያለውን ኢኮኖሚያዊና ማህበራዊ ጉዳይ አቢዩዝ አድርጓል ሰውየው። አንድ መኪናውን ይዞ ገብቶ መንገድ ስለዘጋ ማለት ነው፣ እንዲጨናነቅ ስላደረገ። ኤክስተርናሊቲስ የሚባለው እሱ ነው። የሆኑ ሰዎች ያተርፋሉ፣ የሆኑ ሰዎች። ይህም ኢኮኖሚክስ ነው ጉዳዩ። ብዙዎቻችሁ ትመለከቱታላችሁ፣ ግን ዳይሬክት የኢኮኖሚክስ ጋር ላታገናኙ ትችላላችሁ። አንዳንዴ ደግሞ የገበያ ኃይልና የመረጃ ሁኔታ፣ ይሄ በጣም ኢንተረስቲንግ ሀሳብ ነው። ኢንፎርሜሽን አሲሜትሪ ይባላል። ማንኛውም ለምታደርጉት ነገር በቂ መረጃ ከሌላችሁ በስተቀር ውጤታማ መሆን አትችሉም። ለምሳሌ ምንዛሬ፣ የግል ውጭ ምንዛሬ ቢሮዎች ውስጥ ምንዛሬ ፈልጋችሁ ለመውጣት አንድ ምንዛሬ ቢሮ ከሄዳችሁ ሰው ያቀረበላችሁን ዋጋ ተቀብላችሁ ነው የምትመጡት። የ4 የ5 የምንዛሬ ቢሮዎችን ዋጋ ቼክ ግን ብታደርጉ እናንተ አድቫንቴጅ ታገኛላችሁ። አንድ ቦታ ላይ ሄዳችሁ እቃ የምትገዙ ከሆነ ሌሎች ምርጫዎችን ካላገኛችሁ ትጎዳላችሁ። እሱን የሚያደርጋችሁ ምንድን ነው? በቂ መረጃ አታገኙም። ኢንፎርሜሽን ባላንሳችሁ ጤነኛ ስለማይሆን ከሰዎች ጋር ግንኙነትም ስታደርጉ እንደዚህ ነው። ሻጮች ከሸማቾች በላይ አንዳንዴ መረጃ ይኖራቸዋል። የሚሸጡላችሁ ሰዎች ከእናንተ በላይ መረጃ አላቸው። ስለዚህ እናንተ እንድትገዙ አቢዩዝ ሊያደርጓችሁ ይችላሉ። ለምሳሌ ልብስ ቦታ ገብታችሁ ይሄ ታይላንድ ነው፣ ሌላ ቦታ በፍጹም አታገኘውም። ልክ ሲላችሁ የምታስቡት ነገር ምንድን ነው? በቃ ሌላ ቦታ አይኖርም፣ ስለዚህ ሌላ ቦታ እንዳትሄዱ ማኒፑሌት እያደረጋችሁ ነው ማለት ነው። የሆኑ ምክንያቶች አሉ። ለምሳሌ መኪና፣ ዩዝድ መኪና ልትገዙ ብትወጡ ያችን መኪና ዩዝድ መሆኗን የሚያውቀው ኦፍኮርስ ዩዝድ መሆኑን ታውቃላችሁ፣ ግን ምን ያህል እንደለፋች ምን ያህል ጊዜ እንደቆየች እናንተ አታውቁም። ሻጩ ግን ምን ያህል እንዳንገላታት ያውቃል። እናንተ ይሄ የመረጃ ጋፕ እንዲሞላላችሁ የቴክኒክ ባለሙያ ይዛችሁ የምትሄዱት ለዛ እኮ ነው፣ የመረጃ ጋፑ እንዲጠብላችሁ ነው። ምክንያቱም እሱን ብቻ ጠይቃችሁት ማመን አትፈልጉም። ምን ያህል ጊዜ ነዳው፣ እንደዚህ አድርገዋል ምናምን ብላችሁ ጠይቃችሁ በሚሰጣችሁ መረጃ መተማመን አትችሉም። የቴክኒክ ባለሙያ ይዛችሁ ልትሄዱ ትችላላችሁ። ኢንሹራንስም በተመሳሳይ ነው። ኢንሹራንስም ለምሳሌ የላይፍ ኢንሹራንስ ገብታችሁ ነገር ግን እናንተ ያለባችሁን ችግር ከሕክምና ምርመራ ውጭ ታውቃላችሁ መሰረታዊ ነገሩን፣ ግን እሱን ደብቃችሁ ነው የምትገኙት። ኢንሹራንስ ካምፓኒውን ምናልባት ልታታልሉ ትችላላችሁ። አንዳንድ ክፍያዎችም እንደዚያ የተደበቁ ክፍያዎች አሉ። የብድር ወቅት ላይ አንዳንድ ጠቅላላ ዋጋ አለመናገር፣ የምዝገባ ወጪ ሌላ፣ ጠቅላላ ክፍያ የዚህን ያህል፣ አድቫንስ የዚህን ያህል ምናምን ግልጽ ያልሆኑ የክፍያ ሁኔታዎች፣ ይሄ በሙሉ ከመረጃ እጥረት ጋር የሚገናኙ የገበያ ኃይሎች ናቸው። ያው ግልጸኝነት ገበያ ላይ እምነት ሊፈጥር ይችላል፣ ግን ነጋዴ ሁል ጊዜም የትርፍ ጣሪያውን ነው የሚጠብቀው። የትርፍ ጣሪያውን ደግሞ ከመረጃ ጋር እንደሚወስናትም መረዳት፣ ይሄም ኢኮኖሚክስ ነው። አንዳንዴ ደግሞ በጣም ሲሪየስ የሆነ ጉዳይ ደግሞ ሌላው ምንድን ነው? የኮምፓራቲቭ አድቫንቴጅ የሚባል ነገር አለ። የተሻለ እድሎች፣ ተወዳዳሪ ኢኮኖሚ ለመገንባት እናንተም የሆነ ስራ ብትሰሩ፣ ለምሳሌ አንድ ሰው ብድግ ብሎ 4-5 ስራዎች ለመጀመር ቢያስብ መወሰን ያለበት የትኛው ላይ ነው? እሱ ኮምፓራቲቭሊ የትኛውን ነው መስራት የሚችለው? ካለው ቦታ አንጻር፣ ካለው ካፒታል አንጻር፣ ካለው ኔትወርክ አንጻር የትኛው ነው ጥሩ ሊሰራ የሚችለው? ኮምፓራቲቭሊ ጥሩ ብትሆኑ የትኛው ነው? አገርም እንደዛ ነው። ለምሳሌ ኢትዮጵያ ምንም መታገል አያስፈልገትም። በቃ ቡና ለኢትዮጵያ ኮምፓራቲቭ አድቫንቴጅ ነው። ከሌሎች ሀገራቶች አድቫንቴጅ የምትይዝበት ቡና ነው።
ጥሩ ቴስት ያለው ቡና ብዙ ቡና ታመርታለች። ሌሎች ማምረት የማትችለው ላይ ልትታገል አትችልም። በቃ ሌላውን ገዝታ ነው የምትሸፍነው። ሌሎቹም እንደዛ ናቸው። ለምሳሌ አረብ ሀገራቶች ነዳጅ ላይ አብሶሉት አድቫንቴጅ አላቸው። ስለዚህ ያን አድቫንቴጅ ዩዝና ከሌላ ሀገር ምርት ሊገዙ ይችላሉ። ስራም ስትሰሩ እንደዚህ ነው። እናንተ ያላችሁን አድቫንቴጅ በደንብ ትኩረት አድርጋችሁ ግን የሌላችሁን ለመሙላት መሞከር። ይህም ኢኮኖሚክስ ሀሳብ ነው። እዚህ መጽሐፍ ውስጥ የአንደርከቨር ኢኮኖሚክስ ውስጥም አንዳንድ የደሃ ሀገራቶች ለምን ደሃ ሆነው እንደሚቀሩ እንደዚህ ቻፕተሮችም አሉበት። ለምሳሌ ሙስና፣ ደካማ ተቋማት መኖር፣ አንዳንድ የማይገመቱ ህጎች አሉ። ደግሞ የመብት ጥበቃ ያለማድረግም ችግር ነው። የምርታማነት ሁኔታ በጣም ደካማ ነው በተቋማቶች በግል ሴክተሩም በመንግስት ተቋማቶችም። ይሄ በሙሉ ደሃ ሀገራቶች ደሃ ሆነው እንዲቆዩ ይሄ ብዙ መጽሐፍ ላይም ያለ ነው። ደግሞ የድጎማ ሚናም አለ። የኢንሰንቲቭ ሚና በጣም መሰረታዊ ነው። በተለይ የጤና፣ የትምህርት፣ የግብር፣ ሌሎች ቦነሶች አንዳንዴ ጤነኛ ማይሆኑ ከሆነ መጥፎ ሁኔታ ሊፈጥሩ ይችላሉ። ለምሳሌ ኢትዮጵያ ውስጥም ከነዳጅ ጋር በተገናኘ የሚነሳው ሀሳብ ይሄ ነው። ይደጉም የነበረው ኢኮኖሚ በጣም በማስ ነው የሚደጉሙ። ኤምባሲ መኪናንም የከተማ አውቶቡስንም እኩል የሚደጉም ነው። በጣም ሞደርን የሆኑ በቃ የኢንሰንቲቭ መደረግ የሌለባቸውንም አብሮ እየደጎመ ይቀጥል የነበረ ነው። ስለዚህ ድጎማ ጤነኛ መሆን አለበት። አለበዚያ ማበረታቻዎች መጥፎ ውጤት ሊያመጡ ይችላሉ። እንደዚህ አይነት እርምጃዎች የሚወሰዱት ኢኮኖሚክስ መሆናቸውን የሚያሳይ ነው። ምናልባት መጽሐፉን ቴሌግራም ላይ ላስቀምጥላችሁ እችላለሁ። ዘ አንደርከቨር ኢኮኖሚስት ነው የሚለው። ቲም ሃርቨርድ ነው ይህ መጽሐፍ የጻፈው። በጣም ከሚሊዮን በላይ ኮፒ የተሸጠ መጽሐፍ ነው። ምናልባት ሀሳብ ይሆናችኋል ብዬ ነው ያመጣውላችሁ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።